አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል ላይም አስቀድሞ ትንቢትም ተነግሮለታል። በስጋ ስለተገለጠ አላህ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላህ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አዎ ተነግሮ አለው ወይስ የለህም? አምላክህ አለው አልኩ። በስጋ ስለተገለጠ በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ፣ አይዞህ እሱ የባሪያን መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ? ይህንን ሳታቅ ነው? ይህንን ሳታቅ ነው? መልስ። አይዞህ መልስ። አሁን ጥያቄው ላይ ፎከስ አድርግ። አይዞህ መልስ። አይዞህ ኡስታዝ፣ ጥያቄ ጠይቄው መልስ እያለ ነው። ናውጣ ልወጣለሁ። አይዞህ ፈታ እያልኩብሽ ነው ኡስታዝ። ጥያቄውን በቀጥታ ልክ እኔ እንደመለስከው አንተ ትመልሳለህ። አምላክህ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሎክ ብልት አይነገርም። ቅድም ያመጣው አባት ብላ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ። ያልጠየቅከውን አትናገር። ስለ አባት ምናምን አለው ከጠየቅኩህ። ለመላእክት እንኳን ብልት አይነገርም። አምላክህ ኢየሱስ ክርስቶስ ብልት አለው የለውም? አይዞህ፣ አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ፣ አዳምጥ። አለው የለውም? መልስ። አዳምጥ። እሺ፣ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ መለኮት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ ብልት ተብሎ አይነገርም። ቅድም ላስረዳ ስል አታስረዳም እያልክ ነበረ። ፎይ እባክህን፣ ልክ እንዳንተ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። አምላክህ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው አዳምጥ፣ ተረጋጋ። ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው እሱ ይመለካል፣ ክርስቶስ ይመለካል። አንተ ግን ማታውቀውን ብልት ይኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው ነው። የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያንተ አመልከዋለሁ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ፣ አንተ የምታመልከው ግን አላህ ብልት ይኖረው አይኖረው አታውቅም። ጥያቄው የኔ ተራ ነው። እፎይ፣ ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ፣ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራኝ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። እሺ፣ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚል አለ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ። አዳምጥ። እሺ፣ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ። አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቁ ተብለሃል እኮ። አዳምጣ
በቃ ተበላሽ፣ በቃ ተበላ። መጽሐፍህ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየና ያልኩህ። አዳምጥ፣ እሺ ተረጋጋ። ማሳየት አትረበሽ። የተጻፈውን ነው የሚያነበው የሚሏቸው ውሸት ይኸው አያሳይም። ግደሉት፣ አያሳይም። እና ክፈተው፣ አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁንም ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰውና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታን ትረብሻለህ። የተጠየቀውን ማስረጃ ላሳይ አልቻለም። ወደ ቀጣይ ጥያቄ። አልተገለጠም፣ መልስ ነው። አልተገለጠም፣ ዘወል መልሱ ይሰማል። እባክህ አልተገለጠም፣ ቀጥል፣ ግለጥ። መልካም። የተጠየቀውን የሰው ሊመልስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብዬ ሳየው አዳምጥ፣ አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍታ አሳየን። አሁንም ትገባለህ። ማስረጃ አሳየን። ሂድ፣ ክፈት፣ ማስረጃ አሳየን። ሂድ። አልቀጥልም፣ ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውንም አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሮ አላስተማርም። አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ መልእክታቱም ላይ። አዳምጥ። የተጠየቀውን መልሰህ እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም፣ መልሱን ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክና ወደ አምላካችሁ ብሎ ምሳሌ ተናግረዋል። አዳምጥ፣ ረጋ በል። ጥያቄ አትቀበልም? እየተቀበልኩ ነው። አይዞህ። አምላክ ኢየሱስ ክርስቶስ አዳም በራስህ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው አንደኛ። ሁለተኛ ደግሞ አዳም አይዞህ ጥያቄ አይመልስም። ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትሰጠኛለህ። እፎይ መልሱን ስጠን እንጂ እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ። ደምጠህ አድርገህ ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አላህ ልጅ ካለው ምን ይሆናል? ልጁም አምላክ ይሆናል። ክርስቶስ በለበሰው ስጋ ወደ አምላክና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ፣ መልሱን መልስ እንጂ። አይዞህ። ስለዚህ ሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም፣ ሚስጥር አልተገለጸም። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ፣ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ማን ነው? አምላኩ ማን ነው? አምላኩና ምኑ?
አትደረብ እንጂ የክርስቶስ አምላክና አባት አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምህሮ ጋር ለማለት በፈጣሪ ስም የክርስቶስ አምላክና አባት የክርስቶስ አምላክና አባት ቆይ የኢየሱስ ክርስቶስ አምላክና አባት ባልክበት መልኩ እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘር ስጋ ለምን ይገርምህ እስልምና ላይ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። አታዳምጥ። አንድ አዳምጥ። የክርስቶስ አምላክና አባት ይባረክ ሲል ተበልታል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ቆይ አዳምጥ። ጥያቄ እንድገም ሰምቻለሁ። ጥያቄህን ጥቅሱን ሙሉን አንብቦ አምላክ አለ ማነው አምላኩ ብለህ ነው የጠየቀን። እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብበው ጥቅሱን። አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። ጥያቄ እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም ጥያቄውን? የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማነው ብለናል? ልመልስልሽ። ማነው ስላት ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አምላክ የሚለው ግን ከምን አንጻር ነው? ዛሬ ውስጥ አዳምጥ። መልስ የለውም። ክርስትናን አያውቅም። እስልምና ላይ ይንጠለጠላል። አዳምጥ ፕሊስ፣ አዳምጥ። ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? ምንም አታውቅም እኮ። እዛ እኮ ነው። ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጠላል። እንመል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክህ ሙቷል አልሞተም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። ጎበዝ አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥሽ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሞቷል ወይ እንጂ አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩህ? ደቂቃ አልቋል። ቀጥል። ልመልስልህ። ደቂቃ ቢያልቅም ልጨምርልህና ልመልስልህ። አይደለም ደቂቃ የምትይዘው ገና ነው። ደቂቃ አዳምጥ እስኪ። አይደለም አዳምጥ የምትለኝ እኔ ተራ እኮ መልስ ልስጥህ። አዳምጥ። ተረጋጋ። ጠየቀን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠውን ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን የማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቁ? መለስኩልህ። መለኮት አይሞትም ለምን ትላለህ? ለምን ያላልኩትን ለምን ትላለህ? እኔ የጠየኩህ ሌላ አዳምጥ። እኔ የጠየኩህ ሌላ ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ እኔ ተራ ነው። ወዴትም አትሄድም። ና ሚውት አድርገው። ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚውት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ተናገራታለህ። ደቂቃው ሚውት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር
ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ሉክ መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በእቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው፣ የኔ ደቂቃ ነው። 11 ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ ያላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመለጠው ማስረጃ የለም። ለመለስ አይችልም። ለመለስ ስላልፈለክ ነው። ኮንክሉዥን ጭማሪ ራሱ 10 ደቂቃ ያው እኔ ይዣለሁ፣ አሳይሃለሁ። ያው ስንት ደቂቃ? 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ። አንተ ኡስታዝ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጥ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል ያ ሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኝ ያለህ እፎይ፣ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው ያ ሐዋርያ ያየው? ማን ይባላል? ነው ስላዩት እኮ ነው። እንደገና ቤታቸው ይገባል እኮ ሲያደርጉ ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም የዓለም አይመልሰውም። ይኸውልህ ላንብብልህ። ስለዚህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምር አንብበው። እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ
አንድ ሐዋርያ አንድ 12 አንድ ሜቢ አይሰማም እንደ ኡስታዙ ምን ሆኖ ነው? ወላሂ መልስ የለም። በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ይሄን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንዴ አሜት አድርጋ አሁን መልስ ነው። ደቂቃን አልጨረስክም? አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶናል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ፣ ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅክም። አላህ ኢሳን ሲያስመልጠው ያየም የለም ማን ነው በሱ ቦታ የተሰቀለው ሚያቅ የለም። ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌላ አርጉመንት ዛት ትምጣ አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ እኮ ነው የሚያሳዝነው። ወላሂ ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየሁትም አይደል? ይሄን ተማርኩ። ሲነሳ ግን አላየሁትም። ጎበዝ በደምብ አላየሁትም እኮ ተነስቶ አይደለ? ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተኸዋል? ቀብረውት ነበረ። ተነስቶ ይኸው ተነስቷል፣ ጎኔን የተወጋሁትን እይ አለው። ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ዘህ ትመጣለህ። በጣም ያሳፍራል። ይህንን ጥያቄ ብለህ ዘህ መምጣት ጥያቄ ብለህ ዘህ መምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብል። በቃ ጥያቄ ብለህ ዘህ መምጣት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ሽቶ ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንትማ ሳነጋገር ካመለጥክ በጣም ነው የሚያፍሩብህ። ወላሂ ሁለተኛ ስለ አጋንንት ላይቭ ላይ እንዳታወራ ነው የማደርግህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጥ። ደጋግሜ ነግሬሃለሁ፣ ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። እኔ ፊት አይቆም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምንህ አጋንንት ምንድን ነው በክርስትና? ደግሞ እንደገና ዲቤት ከፈለክ እንደዚህ ጨምቄ ተከበር ካለ ከዚህ በኋላ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊስ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ፣ ወላሂ ላዚም እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስድብ የምትሄጂው ስለተሸነፍሽ ነው። አይ ወንድ ነኝ። ወንድነቴንማ ድና ያታርግ ሲዋና እያል ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስለ አጋንንት ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ አውራ ቢባል አያወራ። መጽሐፉን ፕሊስ አትጩ። በቃ 5 ደቂቃ አለኝ።
ጣልቃ እንዳትገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንዴ ና ደቂቃውን አሳየን። ግን እፎይ ለቅደው እንዳታደርግኝ እሺ። ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ። አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ነው። ታላቁ ኑሕ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ።
ስለተገናኘን በጣም ደስ ብሎኛል። እፎይ እሺ ቴንኪው በነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤትም እንሰራለን። የኔ ጥያቄ አልተገለጠ ስላለ እናመሰግናለን። ቴንኪው ባይ